ስንቶቻችንን መሸከም ችላችኋል? እየተሸካከምን ነው ወይስ እየተጣጣልን? እየተጋገዝን ነው እየተገዛገዝን? ምን ኖሮን ነው? ካለበለጸግን እንዴት አድርገን ነው ምን ሰጠው እንዳንል ይለናል። በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ድህነትህ የቱንም ያህል ቢሆን 2 ዲናር የለህምን ይላል። ያቺን ሴት ያስታውሳል። ኦርቶዶክሳውያን በዚህ ዘመን ቤት ሞልቷቸው የሰው ረሃብ ያዛቸዋሉ። ሰው የናፈቃቸው ገንዘብ ይቆረጥላቸዋል፣ ወላጆቻቸው ግን አያዋቸው። ሰው የራባቸዋል። በጣም ከወደዳችሁት ሀብታችሁን ገንዘባችሁን በጣም ከፈለጋችሁት እንዲያድርጉት በድሆች ሆድ ውስጥ ወደ ሰማይ ላኩት። የሊቃውንት ምክር ነው፣ እኔ አይደለም። የምትሰጥ ከሆነ የሌላውን አትመኝም። እመነኝ፣ ወንጌልን ሁሉ በሕይወት እየፈጸምክ ትኖራለህ። ይህ ዓለም የሚጣላው ስለተስገበገበ እኮ። እናንተ ኦርቶዶክሳውያን ዘመዶቻችሁን እንኳን መሸከም ሰልችቷችሁ ይሆን? አንዳንድ እናቶች ልጆቻቸውን እንኳን መሸከም ሰልችቷቸዋል፣ እንሰማለን እኮ። አንዳንድ እናቶች ልጆች የለፉበትን እንኳን ማስቀመጥ እኮ አቅቷቸዋል፣ ይነግሩናል። አንዳንዶች ባላችሁን መሸከም ሰልችቷችሁ ይሆን? የሚስትን ጥቂት አመል መሸከም ሰልችቶ ይሆን? ወንድምህን ደጉመው። የት ይህ ታዲያ? ተስፋ እንዳይቆርጥ አንተ ኑርለት። አንተ ለሱ ብትኖር ምንድን ነው የሚሆነው? ብታጣ እኮ የሆነ ነገር ነው ብታጣው። ወንድምህን ግን ከሞት ታተርፈዋለህ፣ ትሸከመዋለህ። ስንቶቻችንን መሸከም ችላችኋል? እየተሸካከምን ነው ወይስ እየተጣጣልን? እየተጋገዝን ነው እየተገዛገዝን? እየተቃቀፍን ነው እየተገፈታተርን? ማንን ተሸክመሃል አንተ? እርግጥ ኢትዮጵያውያን በጣም አስገራሚ። እኔ እንደው ከፍ አድርጌ ልናገረው እንጂ አውቃለሁ፣ እናውቃለን። አንዳንድ አባቶች፣ ብዙ አባቶች እናውቃለን። ምን ያደርጋሉ? ጥቅጥቅ አድርገው ለልጆቻቸው ምሳ ሳህን ይቋጥሩና እነሱ ግን ባዶ ምሳ ሳህን ይዘው የሚሄዱአል። እየሰማችሁ? አንዳንድ እናቶች አሉ ሳይበሉ ለልጆቻቸው አጉርሰው የሚጨርሱ። እነሱስ አንጀታቸው ተጣብቆ ሌሊቱን የሚያድሩ አሉ። አውቃለሁ ስለ አንድ አባት የሚነገረው። እንደዚህ ያደርግና መስሪያ ቤት ሲሄድ በፌስታል ምሳ ሳህን ይዞ ይሄዳል። ጓደኞቹ ና እንብላ ሲሉት እኔ ትንሽ ቆይቼ ነው የምበላው ይላል። ከፌስታሉ ሳያወጣ አውቆ በፊታቸው ይመላለሳል ምሳ እንደያዘ ሰው። አቤት አስደናቂ ሰርቪስ እያዘጋጁ ለልጆቻቸው በእግር የሚኳትኑ ስንቶች አሉ። ወንጌል ማለት እኮ ይሄ ነው። ልጁ እንዳይሳቀቅ እሱ እየተሰቀቀ የሚኖር አባወራ ነው ያለው። ይሄ ደስ ያሰኛል። ተሸካክመው የሚኖሩ አሉ። ልላችሁ መሸከም ነው። ለምን እንደማይሰራ ምን እናውቃለን? ምን ትግል እንዳለበት ምን እንረዳለን? አትሰራም አንተ፣ ጉልበት አለ ስታየው ያለ ይመስላል፣ ግን ላይኖረው ይችላል። ምን እንደተያዘ በምን እንደሚኖር ምን እናውቃለን? ስካነር የለንም የምናውቅበት። ምንም ይሁን መሸካከም እንልመድ። ተሸክሞ ትወጣላችኋል። ግድ የለም ተሸክመሽ ጉበጪ። ግድ የለም ተሸክመን ቢሆን ጉበጥ፣ እግዚአብሔርን ታገኘዋለህ። ክርስቶስ በተራራ ላይ ይገለጣል፣ ይዞት ሄደ። እነዛ ምዕመናን ቢጠብቁ እግዚአብሔር የለም፣ ቢጠብቁ እግዚአብሔር የለም፣ ቢጠብቁ ክርስቶስ አይታይም። ከዚያስ ድምፅ መጣ። ምን የሚል? አባ ቢሾይ የታለ ያለ አባ ቢሾይ ተጨነቀ። ልታሳፍረኝ ነው ልታዋርደኝ ነው አለው። አይደለም እናስ አንተ የተሸከምከኝ እኔ ነኝ አይለው መሰላችሁ? እየሰማችሁ? ክርስቶስ በድሃ ወይም በእንግዳ ሰው ይገኛል የሚለውን ለማሳየት ነው ታሪክ ያመጣው። ተሸከሙ ክርስቶስ ነው። አንዳንዴማ ከባድ ነው፣ ማሰብ ራሱ ይከብዳል። ዛሬ ጥቂት ዓመት ኤፍኤም ሬዲዮ ላይ የሰማው ታሪክ ሁሌ ዘገነነኛል። አንድ አጥማቂ ነበር እዚህ እስጢፋኖስ ቤተክርስቲያን። ይሄንን የሰማች አንዲት ከገጠር የምትኖር ኦርቶዶክሳዊት ታማሚ ናት። ለመጠመቅ ትፈልግና 3 ሕፃናት ልጆቿን ይዛ እስጢፋኖስ ቤተክርስቲያን ትመጣለች። አባ ከና ያላት የለም፣ መጠለያም አልተፈቀደላት፣ ቤትም የሰጣት የለም፣ ገንዘብም የላትም። ባሏ ትቷት ሄዷል። እየተጠመቀች ጥቂት ቀን አደረች። እስጢፋኖስ ጀርባ ታውቃላችሁ፣ ወንዞች አሉ፣ ጫካዎች አሉ። ከጥቂት ቀናት ቆይታ በኋላ አንድ የተወደደ ሕፃኗን ከጫካውና ከወንዙ የወጣ ጅብ በላባት። ብዙ ክርስቲያኖች እኮ ቤት ባለበት ከተማ እንዲህ ያሉ እንግዶች መጠለያ የማያገኙበት ሀገር የት አለ ማሳረፊያችን? ቤተ ክርስቲያን ለአንዳንዶች ማሳረፊያ የታለ ይሰራቸው? ይሄ ልብ የት አለ ያለ? እውነት ወንጌል አለች፣ እውነት ክርስቶስ አለ እስኪያስብል ድረስ ጭው የሚያደርግ ጆሮን ዜና መስማት እንዴት ይከብዳል። ይሄ በደንብ ነው የተሰማው። አንዳንዶች እኮ ክርስቲያን ሳይሆኑ እኮ እንደዚህ የሚሰሩ ሰዎች አሉ። ልብ ያላችሁ ክርስቲያኖች እስኪ እንጀምረው፣ ጥቂት እንጀምር። የምገባ ማዕከላት የሉንም። ምንም የሌላቸውን ሰዎች የሚመግብ ማዕከል አንዳንድ አጥቢያዎች አርብ የሚመግቡ አሉ፣ ሊደነቁ የሚገባቸው። እስኪ ተግባራዊ እናድርገው። የሰፈር እናቶች
ሰብሰብ በሉና 3 ሰው ለምን አትመግቡ? አንድ ሰው ለምን አትመግቡ? አንድ እናት ለምን አትመግቡ? የመጦሪያ ዘመኗን ተኮራምታ የምትሞት አንዲት እናት ዓለም ልሙላት እስኪ እንዴ! ፈረንጆቹ እንኳን ይሄን እንደሚያረው አታውቁ። ሃይማኖት እምነት የሌላቸው እንኳን ሁሉንም የክርስቶስን ገንዘብ ጭርስ ማድረግ አለብን። አንዳንዶች ይሄን ሁሉ የምትሰብከው ይሄንን ሁሉ የምታወራው ይሄንን ሁሉ የምትሰብከው እኛ እኮ ራሳችን እኮ ድሆች እኮ ነን፣ ምን ትጮህብናለህ ልትሉኝ እንደምትችሉ ግን እገምታለሁ። ምን አለንና ነው ምን የምንሰጠው? እኛ እንኳን እኮ ምን ኖረው በአስማት ነው ልትሉኝ እንደምትችሉ እገምታለሁ። ግን የእግዚአብሔር ቃል እንዲህ ይላችኋል። ሊቁም ዮሐንስ አፈወርቅ እንዲህ ያስተምራችኋል። ምን ኖሮን ነው ካልበለጸግን እንዴት አድርገን ነው የምንሰጠው እንዳንል እንዲህ ይለናል። በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ድህነትህ የቱንም ያህል ቢሆን 2 ዲናር የለህምን ይላል። ያቺን ሴት ያስታውሳል። በምኩራብ ጌታ ያያት 2 ዲናር ብቻ አላት። እሷኑ በሙዳይ ውስጥ የከተተች ያቺን ሴት ያስታውስና ሊቁ ዮሐንስ አፈወርቅ 2 ዲናር እኮ አለ ይላል። ከዛስ እነዚህ 2 ዲናሮች ምንድን ናቸው? 2 እግሮች የሉህምን? ሂድና ጠይቅበታ። 2 አይኖች እኮ አሉ። ሂድና የታመሙትን ጎብኝበታ። ቢያንስ 1 ጣራ እኮ አለ፣ አስጠልልበታ። ገንዘብ ባይኖርህ ምትሰጠው ብልጽግና ባይኖርህ እግር አለ፣ ጎብኝበት። አይን አለ፣ እይበት። ጸሎት አለ፣ ስጠው። ፈቃድ አለ፣ ፈቃድህን መጽውተው። ወገኖቼ ሀብት የሚባለው ምንድን ነው? በኪስ የሞላው ብቻ፣ በቦርሳ የታጨቀው ብቻ፣ በጎተራ የተከተተው ብቻ፣ በአካውንት የተቀመጠው ብቻ እሱ ብቻ አይደለም ሀብት። እና ሌላ ሀብት ምንድነው? ሌላ ሀብትማ ምንድነው? በጉልበታችሁና በወዛችሁ ተንከባከቧ። እውነተኛ ክርስቶሳውያን መሆን የምትፈልጉ፣ እንደ ቅዱሳት አንስት እህቶች መኖር የምትፈልጉ፣ እግዚአብሔርን በዚህ ሕይወት ማክበር የምትፈልጉ በጉልበታችሁ ልብሳቸውን እጠቡላቸው። በሳምንት 1 ቀን ሄዳችሁ ቤታቸውን አጽዱላቸው። ፀሐይ የማይሞቁትን አሙቋቸው። ተባያቸውን አራግፉና ለሥጋው ደሙ አብቋቸው። ነጭ ልብስ አልብሷቸው። ስራችሁ ይሄ ብቻ ይሁን። ገንዘብ የለሽም፣ ጉልበት አለሽ። ይሄ ሀብት እኮ ነው፣ ጸጋ እኮ ነው ወገኖቼ። ጉዳይ አስፈጽምላቸው። ባንክ ቤት ሄደው መፈረም ሲፈልጉ ጎትታ አግዛቸው። ሀብት ማለት እኮ ይሄ ነው። ኦርቶዶክሳውያን በዚህ ዘመን ቤት ሞልቷቸው የሰው ረሃብ የያዛቸዋሉ። ሰው የናፈቃቸው ገንዘብ ይቆረጥላቸዋል፣ ወላጆቻቸው ግን አያዋቸው። ሰው የራባቸዋሉ፣ ተጠርቅሞባቸው የሚኖሩ ትልልቅ ህንፃ ውስጥ የሚኖሩ ጎብኛቸው። መብል ሞልቷቸው ፍቅር የራባቸዋሉ፣ ጸብ የከበባቸው። ሴጣን ፍቅር ያስተዋቸው፣ ያጠላላቸው። እንዴት ክፉ ዘመን እንደሆነ! የተወደደች አመጣ የወለደችን እናት ያጣላቸዋል። ፍቅር ስጣቸው። የሚያወሩት የሚተነፍሱት ይፈልጋሉ። ጆሮ ስጣቸው። እኮ ምጽዋት ነው ወገኖቼ። እፍኝ ጥሬ ሞልቷቸው አስታዋሽ ልብ የተነፈጋቸዋሉ። ይህን ልብህን ስጣቸው፣ አስታውሳቸው። 2 ዲናር የለም ሞልቶ ወንጌል እኮ ይችናል። ብራ የመጨረሻዋ የወንጌል ቃል እኮ የመጨረሻዋ የምጽአት የመጨረሻዋ ቃል እኮ ነው። ሲመጣ ክርስቶስ ተነፍጎታል፣ ቤት ተነፍጎታል፣ ልብስ ተነፍጎታል። ሲጨርስ የሚጠይቀው ጥያቄ ይህንን ነው። ሰጥተህ አልብሰኸኛል ወይ? ይህንን ነው እኮ የሚለው። ገንዘብ ኖሯቸው ጆሮ ሐዘን ሰብሯቸው የሚያጽናናቸው ያጡ ስንቶች ናቸው። የተወደድክ አንተ ኦርቶዶክሳዊ እውቀት አለህ። እውቀት ኖሮ ብር ከሌለህ የድሆችን ልጆች ቱቶር አስጠናበታ። እውቀትህ እኮ ሀብትህ ነው። በእውነት በቁም ነገር ልንገራችሁ፣ የእነዚህን ካህናት እዚህ መቅደስ ውስጥ የሚያገለግሉ የእግዚአብሔርን እንደራሴዎች የእግዚአብሔርን ካህናት ልጆች አስጠናበት። እናንተ እናቶች የካህናትን ኑሮ ሚስቶቻቸውን በመደጎም አቆሙበት። እነሱን ማቆም ክርስትናን ማቆም ነው። ካህናትን መደገፍ መቅደሱን መደገፍ። ዲያቆናትን ዳሩበት። እቅጩን ልንገራችሁ፣ ምን እንደዚህ ይሆናል? አትሙት። ይልቅስ ለክብረ ክህነት እንዲበቃ ትንሽ አዋጡና እንደ ፕሮፖዛልም ውሰዱት ከፈለጋችሁ። እቃ ምን አርጌ ነው ማገባው ብሎ ተጨንቆ ስንት የሚዋትት እኮ ምስኪን አለ። ድረሱለት። ሰብሰብ ብላችሁ አጠፋ ሽንቁሩን ከምታዩበት። ፓትርያርክ ሺኖዳ የተናገሩት አስደናቂ ቃል አለ። ሊቀ ዲያቆናት ሀቢብ ጊዮርጊስ ቤተ ክርስቲያን በሚጎርላት ነገር
አንድም ቀን ነቀፌታን ሰንዝሮ አያውቅም። እናስ የሚጎርላትን ነገር ሰራላት። አትንቀፋቸው። የሚጎላቸውን ነገር ስራላቸው። በሽንቁሩ በኩል ቁምለት፣ በቀዳዳው በኩል ሸፍንለት። ሳንሸፋፈን እንገላለጣለን፣ ሳንደጋገፍ እንጣጣላለን። አለ ዕውቀት ስራበት። ጥቂት ሰብሰብ ብላችሁ አንድ ላይ ካልቻላችሁ ጥቂት ሆናችሁ ዕውቀት ያጎበጣችሁ ወንጌል ባፋችሁ ይሞላ የነፍስ ረሃብ ላለው ስበኩበት። አስተምሩ። የሚደርስለት ላጣው ለዚህ ምእመን ወንጌልን እንኳን መንገር እንዴት አስደናቂ ምጽዋት መሰላችሁ። እዚህ ያሉ አገልጋዮች እኔን ጨምሮ ጌታችን የሚጠይቀን ብራብ አበላችሁኝ ወይ ብሎ ምግብ እንዳይመስላችሁ፣ መጠጥ እንዳይመስላችሁ። ተስፋ ለቆረጠው ራሱን እያነቀላለው የወንጌልን ቃል መጽናናት ለሚፈልገው ስበኩት። በየቤቱ ሂዱና አጽናኑት። አለሁልህ በሉት። አንድ ቀን ተስፋ ስጡት። ብራብ አበላኸኝ ወይ ይላል አንተ ካህን ሆይ። ብጠማ አጠጣኸኝ ወይ ይላል። እሱ ነው ጸጋ፣ እሱ ነው ሀብ። አንድ ነገር ግን እናትረሱ። ሁላችንም የትኛውም ጸጋ ቢኖረን የተሰጠን ነው፣ የኛ አይደለም። የተመጸወትን ተመጽውተን ነው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዳልተሰጠህ የምትመካው ምንድነው ይላል ቆሮንቶስ ላይ። እንዳልተሰጠ ሰው ተመክተናል፣ የኛ መስሎናል። ለዚህ እኮ ነው ኮራ ነው። የኛ አይደለም፣ የተሰጠን ነው። የተሰጠን ከሆነ ደግሞ ለምን ተሰጠን ካላችሁኝ እንድናከፋፍልለት ነው የተሰጠን። አከፋፋዮች ነን እኛ። ሰጪው እግዚአብሔር፣ አምጪው እግዚአብሔር ነው። አከፋፋይ ነን፣ ሆልሴለሮች ነን እኛ። እንዳከፋፍልለት ነው የሰጠኝ። በሀብት ላይ የሾመኝ ጉልበት የሰጠኝ እንዳከፋፍልለት ነው። እንደውም ማር ይስሐቅ ምን ይላል? በዝናብ ያበቀለው በፀሐይ ያበሰለው የእግዚአብሔር ገንዘብ ነው ብለህ በትህትና መጽውተው ይላል። የእግዚአብሔር ነው፣ ስጠው። የተሰጠህ እንድትሰጥ ነው። ጾምህን እንኳን የምትውለው እኮ እንድትሰጥ ነበር፣ እምቢ አልክ እንጂ አንተ። ምን ይላል መጽሐፋችን? በጾም ለክርስቶስ የምንራበው ይላል በረሃብ ምክንያት፣ በጾም ምክንያት የሚራቡትን ሰዎች ረሃብ እንድንማር ነው ይላል። ከዛስ እንድንራራ ነው ይላል። አጠራቅመን እንድንበላ አይደለም፣ እንድንመጸውተው ነው። አሁን ጾም ይገባል። ሕይወታችን ይሄ ነው መሆን ያለበት። በፌስታል ይዘሽ ውጪና አብዩ በቃ። የቤተክርስቲያናችን ትምህርት የጠዋት ደሃ ለማታ ደሃ እንኳን ይመጽውት ይላል። ረፈድፈድ አድርጎ ለወጣው ሰነፉ ወይም ደግሞ ደካማው የጠዋቱ ደሃ ጥቂት ያካፍለው ይላል። በጣም ጥልቅ ነው ትምህርታችን። የጋራችን አላለልንም እንጂ የጋራችን ነው። እንደውም ዮሐንስ አፈወርቅ ምን ይላል? ታላላቆቹ ጸጋዎች እንኳን የጋራችን ናቸው ይላል። ፀሐይን ተመልከቱ። የኔ ፀሐይ የሚላት ማን ነው? የኛ አይደለች? ታላላቆቹ ጸጋዎች የኛ ከሆኑ ትንንሾቹማ እንዴት የኛ አይደሉም መሰላችሁ? በቃ አንድ ምስኪን በወር በቀን ተው የምትችሉ ከሆነ የጋራ አድርጉት። ማዕዳችሁን የጋራ አድርጉት። በቃ ሌላ የመጨረሻ ልላችሁ የምችለው ሀብታችሁን በጣም ከፈለጋችሁት፣ ሀብታችሁን በጣም ከወደዳችሁት አንድ ምክር ልመክራችሁ ላብቅ። በጣም ከወደዳችሁት ሀብታችሁን፣ ገንዘባችሁን በጣም ከፈለጋችሁት እንዲያድርጉት፣ በድሆች ሆድ ውስጥ ወደ ሰማይ ላኩት። የሊቃውንት ምክር ነው፣ የኔ አይደለም። እርቃን በወጡት ውስጥ እያለበሳችሁ ወደ ሰማይ ላኳት። የእግዚአብሔር ቃል እንዲህ ይላል፣ በአመፃ ገንዘብ በሰማይ ወዳጆችን ለራሳችሁ አብጁ ይላል። አልዓዛር አብርሃም ወዳጁ እንደሆነ ወዳጆቹን አብጁበት። የሚያቅፏችሁ በሰማይ አብጁበት። እንደ አልዓዛር ያሉ ድሆችን በመጎብኘት ድሆች በሰማይ እንዲጎበኟችሁ አድርጉበት። ወደ ላይ ላኩት። በከርሰ ርሁባን በኩል ለክርስቶስ የምትቀርብ ቁርባን አድርጋችሁ አቅርቧት። ወደ ሰማይ ላኳት፣ ወደ ሰማይ ላኳት። በዚህ ምድር ላይ ካስቀመጣችሁት ብልና ዝገት ይበላዋል። በሰማይ ከተቀመጠ ግን ብልና ዝገት አያጠፉትም። ሌቦች አጥሩን ጥሰው ግድጋድ ምሰው ግንብ አፍርሰው ጉድጓድ ቆፍረው አይሰርቁትም። ወደ ሰማይ ላኳት። ወደ ሰማይ ባንክ ከማስቀመጥ በላይ ብዙ ኢንተረስት አላት። ወደ ሰማይ ላኳት። አክሲዮን ከመግዛት በላይ ብዙ ትርፍ፣ ብዙ ዲቪደንድ አላት። ወደ ሰማይ ላኳት። ሀብታችሁን ከፈለጋችሁ በድሆች ሆድ ውስጥ፣ በድሆች እርቃን ውስጥ ወደ ሰማይ ላኳት። ተረትም ውሸትም አይደለም። ይህ ዘላለማዊ እውነት ወንጌል ማለት ደግሞ ይሄ ነው። ይሄን የሚኖሩ ደግሞ የታደሉ ናቸው። እንደዚህ አይነት አስደናቂ ህይወት ደግሞ የለም። ልዕልና ያላት ሰማያዊ ህይወት የምታጎናጽፍ ደግሞ እቺ ነው። ይሄን የሚኖር ደግሞ በጣም ጭምት ነው የሚሆነው። ሀብትን ወደ መቅናቅ ይመጣል። አይጣላም። ሰላማዊ ነው የሚሆነው። አይገፈታተርም። የምትሰጥ ከሆነ የሌላውን አትመኝም። እመነኝ፣ ወንጌልን ሁሉ በህይወት እየፈጸምክ ትኖራለህ። ይህ ዓለም የሚጣላው ስለተስገበገበ እኮ የኔ ነው እያለ መከራ የሚበላው እኮ ለዚህ ነው። የአፍሪካውያንን ሀብትና ማዕድን ተቀራምቶ በጦርነት የሚያጫርሳቸው እኮ ይህ ዓለም ለዚህ ነው። አልገባችሁም ከሆነ አላውቅም። እኛንም ያው መከራ የሚያበላን እኮ አንድ ራፊ መሬት ሊሆን ይችላል ትቶት የሚሄደው
ለምን ስግብግቦች ሆን መስጠትም ቢያ መቀበል ብቻ ነው የምንፈልገው። እንካ አይደለም አምጣ ነው ጸሎታችን ሁሉ አምጣ ነው። ሀብትን መናቅ ይማራል። በጣም አስደናቂ የትሩፋት ሕይወትን መኖር ይጀምራል። እንዲያይንስ ጸጥተኛ ይሆናል፣ ጭምት ይሆናል፣ አፍቃሪ ይሆናል። እንዴት አስደናቂ ልዕልና አላት መሰላችሁ። ስለዚህ ወደ ሰማይ እንላካት። ወደ ሰማይ መልአከ ብርሃን ሰላማ የሚባሉ ነበሩ ይባላል። እሱ ይህን ነግሬያችሁ ላብቅ። በጣም ሰጪና አካፋይ ናቸው። ሲያገኙ 10 ካገኙ 5ቱን ያካፍላል፣ ከዛ በላይ ይሰጣል። እና ምን አሏቸው? ይሄ ሰውዬ ሀብቱን እንዴት ቢጠላው ነው የሚበትነው አሏቸው። በተነ ለምስኪኖችም ሰጠ የሚለውን የወንጌል ቃል ነው የፈጸሙት እሳቸው። ሌሎች ግን ምን አሏቸው? ለራሱ ማያቅ አንቆ ማስተዳደር ሲገባው ሰጥቶ ሚደህየው ብለው አሟቸው። እሳቸው ምን ብለው እንዴት ብትጠላው ነው ሀብትህን እንዲህ የምትበትነው አሏቸዋል። መልአከ ብርሃን ሰላማ ምን ብለው መለሱ አሉ? እኔም ልጆቼም ኋላ ወደ ምን ሄድበት መጨረሻ ወደምናርፍበት ወደባችን አስቀድሜ ሀብቴንና ንብረቴን ብሰደው ጠላሁት ወይስ ወደድኩት አሏቸዋል። ጠላሁ ወይስ ወደድኩት አላቸዋል። ምን ቢለ እኔም ልጆቼም ኋላ ወደ ምን ሄድበት አስቀድሜ ብሰደው ወደድኩት ወይስ ጠላሁት አላቸው። ወደዱት ወይስ ጠሉት? ሰምታችሁኛል ማለት ነው። እሰይ ሀብታችሁን ከወደዳችሁ ወዴት ላኳት? የተረሳው መቅደስ። ተግባራዊ ሕይወት ከዛሬ ጀምሮ እንጀምር። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እግዚአብሔር ይስጥልን።